እሱም ማለት ሳይሆን በቃ ግን ካወቀች ለእኔ ጥሩ አይደለም። አታስቢ፣ እኔ ሂጂ እንዲተባልኩ አላትም። አንቺ ብቻ እውነቱን ንገሪኝ። ታዱ፣ ለአንቺ የሚጠቅምሽ ከኔ ጋር መስማማቱ ነው። እሺ፣ ለማንም ምንም አላለችም፣ ግን የሆነ የምታውቀው ነገር እንዳለ ያስታውቃል። ለእኔ ለመንገር ትሞክርና መልስ ትተዋለች። ኧረ ተይ፣ ስለምን ይመስልሻል? እርግጠኛ ነሽ ምንም አላለችሽም? አዎ ምንም አላለችኝም፣ ግን አንቺ ከፈለግሽ እንድታወራ ማድረግ እችላለሁ። አያይ፣ ምንም አላመንኩሽም። እስከ ዛሬ ምንም ሳትነግሪሽ አትቀርም። ለምን ዋሻለሁ? ነገርኩሽ እኮ። ከፈለግሽ ላስወራ ትችላለሁ። እንግዲያውስ ለነገ የሆነ ነገር አረጋግጠሽ ታሳውቂኝ ይገባል። እሺ? ማውራት ያለብኝም ማውራት ለአንቺ መጃጃል ነው እንዴ? ወይኔ ሄለን፣ ቴዲ አንተም ተደረባ አታውቃለኝ። እባክሽ የሚያቃጥልሽ ስራሽ ነው። አንተ እንቶኝ ይኸውልሽ፣ በስነ ስርዓት የማታወሪ ከሆነ ሰዓት ሌት ጥዬሽ እሄዳለሁ። እሺ ቴዲ፣ ይህን ከሆነ የምትፈልገው ምን እንደሚፈጠር ነው ያለን። ታስፈራሪ እባክሽ። አንተ ጥሩነቴን ነበር የምታውቀው። ከዚህ በኋላ ምን እንደማድረግ ታያለህ። ቆይ ቶም የት ነው የገባው? ምን እየተፈጠረ ነው? ለቶማስ ምን እንዳልሽው በዝርዝር እስካልነገርሽኝ ድረስ ከዚህ ክፍል መውጣታችን። አንድ ነገር ለማድረግ ብትሞክሪ ደግሞ ምን እንደሚፈጠር አሳይሻለሁ። የምትወጃት እህትሽ ላይ ወይም ደግሞ እናትና ወንድምሽ ላይ ያልጠበቅሽውን ነገር አድርጋለሁ። ዝም ብለሽ ከኔ ጋር ብትስማሚ ነው የሚሻልሽ። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ ቻናሌ በሰላም እንኳን ደህና መጣችሁ። አዲስ ቻናሌ ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቶኝ። እንግዳ ክፍል 22 ደርሷል። እንግዲህ እንግዳዎች በጣም አዲስ ነገር ነው። ከአንድ ሳምንት በላይ ከመጥፋት በኋላ በሰላም ተመልሷል። ብዙዎቻችን ምን ሆኖ ነው የጠፉት? ይህም ዲራማ ተቋረጠ ወይ ያለን እና በጣም ዲራማው ደግሞ አሪፍ እየሆነ ሲመጣ በተለይ ደግሞ ናሆም ወይም ደግሞ ያፌት እዛ ዲራማ ላይ ጆን ካለገ በኋላ በጣም ዲራማው ውብ እየሆነ አጓጊ እየሆነ ደግሞ አክተሮቹ በጣም ደስ የሚሉ ነበረ። አዳዲሶቹ ራሱ በጣም አሪፍ ናቸው። ትወናውን ሰርተውታል። ብዙዎቹ አዳዲሶች ናቸው። በተለይ ዶሬት እንደገና ልጆቿ እሷ እንዲሁም ደግሞ መሲ አይንዬ ማለት ነው። የአይንዬ ልጆቹ ሶስት ደግሞ እነኛ አዲስ ናቸው። እያንዳንዱ አዳዲስ ሰው ነው ይዘው የመጡት። አዶናይ ደግሞ አባቱን ይዞ መጥቷል። እና እንግዲህ በጣም ደስ የሚል ነበር ዲራማ ማለት ነው። በጣም ተውነውታል በደንብ የሚያጓጓና ነገር ግን እነሱ በመጡ በሁለተኛው ቀን ምናምን ዲራማው ይቋረጥና እንግዲህ በ7 ቀን ነው በ8 ቀናቸው ነው የመጡት። ሳይመጡ የቀሩት ምን እንደገጠማቸው አናውቅም። ዲራማው ደግሞ ያቆመበት ፓርት በጣም አጓጊ ነበር። በጣም ደስ የሚል ነበር። የወይዘሮ ሄለን ባለቤት አቶ ቶማስ ከቤት እንደወጣ ጠፍቶ ነበር። በዛው ስልኩ ደግሞ እጁ ላይ ወድቆ ከዛ ስልክ ላይ በጣም ብዙ መረጃዎች ያሉ መሲ ለአቶ ቶማስ የላከችለት ብዙ መረጃዎች ልካለት ነበር። ወይዘሮ ሄለን ደውላ ስታስፈራራት ቶሎ ብላ ለሰውየው መልእክቶቹን ልካለት ነበር። እና እንግዲህ በዚህ መሀል እያለ ነበር ሰውየው ምን ውስጥ እንደገባ ሳይታወቅ ስልኩ መሬት ወድቆ የተገኘው። እናም እንግዲህ ስልኩ አሁን ላይ የናሆም እጅ ላይ ይገኛል። ናሆም ማለት ያፌት እጅ ላይ ማለት ነው። እንግዲህ ያፌት እያልኩ ትንሽ ጊዜ እቀጥላለሁ፣ ምክንያቱም እኔ ብዙም ናሆም ማለት ሐረግ ድራማ ላይ ያፌት ሆኖ የሚሰራው ልጅ ነው። እና እንግዲህ ስልኩ እሱ ላይ ነው ማለት ነው። እናም እንግዲህ ደውሎ ለእህቱ ልጅ እንደገና መረጃ እንዳለና ተገናኝቶ ማውራት እንዳለባቸው ነግሯት ነበር። ስለዚህ መሲ የጻፈችውን ናሆም አይቶታል ይመስለኛል መሲጁን። በዚህ መሀል እያሉ ወይዘሮ ሄለን ክላሷ ሄዳ አሁንም ብትደውልለት ቴሌጋ ሊያነሳላት አልቻለም። ቴዲ ማለት ነው። ከህይወቴ ውጭ አልፈለገሽም ብሎ የራስሽን ህይወት ኑሪ፣ እኔ በቃ ላንቺ የግል ጉዳይሽን ሳይሆን እኔ የስራ ሲሆን ብቻ ነው በቃ ከህይወቴ ውጭ ብሎ ሊያወራት አልቻለም። እሷን በተደጋጋሚ ስልክ እየደወለች ነበር።
በተለይ አዶናይ የተወው ይሄ ስልክ መቅጃ የድምፅ መቅጃ ማለት ነው። በተለይ ብዙ ነገር ሲወራ እንዳልነበር እዛ ክላስ ውስጥ ልክ እሱ ያንን ነገር ካረገ በኋላ ልክ ጠቃሚ መረጃዎችን እየመዘገበ አይደለም ድምፅ መቅጃው ማለት ነው። ምክንያቱም ከቴዲ ጋር ሲጣሉ ነበር ይሄን ነገር እሱ የሚያስቀምጠው። ነገር ግን ካዱ ከመሲ ጓደኛ ጋር ማለት ነው። ከእሷ ጋር ሲያወራ ነበር። ቀረጻ አይደለም መሲ ምን እንዳልሽ ተናገሪ እያለቻት ይዛት ነበር። ልጅቷ ደግሞ ማቀው ነገር የለም ባቀው ነግርሽ ነበር የምናቀው ታሪክ የለም። ታውቂያለሽ መሲ የሆነ ነገር ባትሎ ኑሮ እሱ እንደዚህ አይነት አይፈጠርም ነበር። ስለዚህ መሲ የነገረችው ነገር አለ ለቶማስ እሱን ተናገሪ እያለች ስታስጨንቃት እኔ አልሰማሁም እትዬ እያለቻት ስታጨንቃት፣ ግን ከዚህ በኋላ ግን ማጣራት እችላለሁ ከፈለሽ ብላት የሆነ ነገር በውስጡ አስባ ማለት ነው። ከዛ ለማጣራት እሞክራለሁ ወይም ደግሞ እንድታወራ አረጋታለሁ እንደነገረችው ለቶማስ እኔ መጠየቅ እችላለሁ እስካሁን ድረስ አላቅም ነበር ትላታለች። በጣም ጥሩ ይሄን ነገር አጣርተሽ እንድነግሪኝ ብላታለች። ከዛ ይሄ ሲሆን እንግዲህ እየሰማ ነበር ወይም ደግሞ እየቀረጻቸው ነበር ማለት ነው። እንትኑ ድምፅ መቅጃው ማለት ነው። እሱ ብቻ አይደለም ሌሎቹን የሚቀይር ህይወትሽን የሚቀይር ብር ሰጥሻለሁ ብቻ አንቺ መረጃውን አንቺልኝ ስትላት እየሰማት እየቀረጻት ነበረ። ከዚህ ውጭ አዶና የሚያገኘው መረጃ የለም። በተለይ ቶሎ ቢያነሳውና ከዚህ በላይ ምንም ጠቃሚ መረጃ ያገኝም፣ ግን ትንሽ ቢያስቀምጠው ብዙ መረጃዎችን ሊያገኝ ይችል ነበር። በሌላ በኩል ደግሞ መሲ እንግዲህ ከቴዲ ጋር እንደምታወራ ሁላችንም እናውቃለን። እሷ ግን እሱ እንደሆነ የምታውቀው ታሪክ የለም። እንግዲህ ስታገኘኝ እንዳጠይኝ ምናምን እያለችው ነበር። ይሄ እንግዲህ ቴዲ ግን በአካል ስታገኘኝ እንደምጠብቅኝ ሰው ካልሆንኩ እንደማትይኝ ቃል ግቢልኝ ይላታል። እሷም ደግሞ እንዴት ሳላቅህና ሳላይክ ቃል ይገባለው እያለችው ነበር። ለሱ አታስቢ፣ መቼም አልጎዳሽም፣ ሁልጊዜም ከጎንሽ ነኝ፣ በደስታሽም በሀዘንሽም ከጎንሽ ሆናለሁ። ይህንን ደግሞ እንዳትፈሪያት፣ ከዚህ በኋላ ምንም አታመጣም፣ እኔ ሁሌም ከጎንሽ ሆኜ እንጋፈጣታለን፣ ምንም እንዳትፈሪያት እያላት ነበር። እናም እንግዲህ ለመገናኘት ትልቅ ቀጠሮ አድርገው ነበር። መሲም እንግዲህ ሽር ብትን ብላ እየጠበቀች ነው። ውስጧ በፍርሃት ቢሞላ ማለት ነው። እንግዲህ ልትተዋወቅ ነው የምትሄደው እና በጣም እየፈራች ነበር። ነገር ግን የቻለችውን ያህል ለመረጋጋት ሞክራ ያበጠ ፈንዳ ብላ አገኘዋለሁ እስከ መቼ በዘልክ ብላ ወስናለች። እንግዲህ እንደምታዩት ለመሄድ ተዘጋጅታለች ከእሱ ጋር የምትደዋወልና መጨረሻ ላይ ከቤት ስወጣ ግን ሄለን ደብዳቤ ጽፋ ነበር። ቤቱን ቆልፋባት ሄዳለች ማለት ነው። ሊገባኝ አልቻለም። ምናልባት ከእሱ ጋር ስትደዋወል ደርሳበት ይሆን? እንዴት እንደዚህ ልታረግ ቻለ? ሳታውቅ ማለት ነው። ለቶማስ ያለችውን ነገር ሳትነግረኝ ከዚህ ቤት አትውጫትም በማለት በለዋ ላይ በሩን ዘግታ ሄዳለች። መሲም እንግዲህ በሩን እንደተቆለፈባት ስታውቅ ወዲያው ወደ ቴዲ ነበር የደወለችለት። ቤቱን ቆልፋበት እና ማስፈራሪያ ደብዳቤ ጽፋለት እንደሄደች ነግረዋለች። እሱም ደግሞ እንድትረጋጋ ምንም ነገር እንደማታረጋት ሄለን ምንም ነገር ማድረግ እንደማትችል ደጋግሞ እየነገራን ነበር። አንተ አታውቃትም፣ በመጣች ሰዓት ትገለኛለች፣ በጣም መጥፎ ሰው ናት እያለች በፍርሃት ውስጥ ሆና እያወራችሁ ነበር። ቴዲ በቃ አይዞሽ፣ እኔ ማወቅ ነው የምትፈልጊው አይደለም የምትፈልጊው፣ ስለዚህ ዛሬ መገናኘት አልፈለግም፣ ግዴታ እኔ ማወቅ ከፈለግሽ ፎቶን እልክልሻለሁ ነበር ያለት። እናም እንግዲህ እሱን ጋር ችግር የለውም መልካም ነው እያለችው፣ ቴዲም ደግሞ ለመሲ ፎቶ ነው። እናም እንግዲህ መሲ ፎቶውን ስታየው እንደምታዩት በጣም ድንጋጤ ነበረ ክው ያለችው ማለት ነው። እንግዲህ ቃል አስገብቷታል። እሷ በእርግጥ እኔ ሳላውቅ እንዴት ቃል እገባልካለሁ እያለችው ነበር። እሱ ግን መቼም አልጎዳሽም፣ የምጎዳም ሰው አይደለም፣ አንቺን ስታይኝ ግን እንዳጠይኝ ብሎ አስጠንቅቋት ነበር። ስራውን ስለሚያውቅ ነው። ቴዲም ደግሞ ከልቡ የቀረባት አይመስለኝም፣ ማለት ለፈተና ይመስለኛል። እውነት ከምሩ ወዷትና ከጎኗ እንዲሆን አይደለም። ቢሆን ደስ ይለኛል። በእርግጥ እንግዲህ አላቅም። ለማንኛውም ከጎና ቢሆን በጣም ደስ ይለኛል። ቢወዳት ቢዋደዱ ፍቅር ቢፈጥሩ ምናልባት ከልቡ ከሆነ ወይዘሮ ሄለን እንግዲህ ይገናኛሉ። ሄለንም እንግዲህ እኔ ያላንተ መኖር አልችልም፣ አንድ ቀን ፊቴን ባዞርብክ ምን እንደምትሆን አውቃለሁ ያለች እየዛተችለን ነበረ። እሱም ደግሞ እኔን አታገኝም፣ መቼም ቢሆን አልፈልግሽም፣ ከህይወቴ ውጪ፣ አሁን ላይ የማፈቅራትና የምወዳት ሴት አለችኝ፣ ከእሷ ጋር መሆን እፈልጋለሁ፣ እንደውም በቅርቡ አገባታለሁ፣ ስለዚህ ከኔ ራቂ እያለት
ይነግራታል። እንግዲህ እሷም ደግሞ እንግዳውስ እንደምትጎዳውም ነገረችው። ከዚህ በኋላ ከኔ ጋር ካልሆንክ እጎዳ ካሉ እያለችው ሄለንን እንግዲህ እያስፈራችሁ ትነግራለች። መሲን እንደሚወዳት ስሟን ጠርቶ ባይነግራትም የሚያፈቅራት ሴት እንዳለች ከእሷ ጋር መኖር እንደሚፈልግ ሲነግራት ሄለን እየተንጨረጨረች ትነግራለች ትገኛለች። እንግዲህ በሌላ በኩል ደግሞ ቤሉ ናት። ቤሉ እንግዲህ ኑንያትን እንድታየውና ለምን እንደምትሽኮረመም እየጠየቃት ነበረ። ኧረ እኔ ምንም ነገር የለም አንተን ማየት የሚከብደኝ ነገር የለም ትለዋለች። ታዲያ እንደዚህ ከሆነ ለምን አይኔን አታየኝም ለምን ትፈሪያለሽ ይላታል። እናም እንግዲህ ሁለቱም ተፋጠው እያሉ ቁጭ ብለው አይን ላይ ሊፋጠጡ ሲሉ አይን እየመጣ ወሽመጣቸውን ቁርጥ አረገች። አይ እንደ ምን ያለበት አይንዬ እንደው ትንሽ ቆየት ብትይ ኖሮ ችግር አለው ለችግሮች ሁሉ መፍትሄ ታገኝ ነበር። አንቺ ግን ቀድመሽ መተሽ ደስ የሚል እንትናቸውን አክሽፋሻል ማለት ነው። አይ እና ውዶችዬ እንግዲህ ዲራማ እንግዲህ ተመልሰዋል። ስለተመለሱ ደግሞ በጣም ደስ ብሎናል። እውነት ተወዳጅ ነው። በቀጣይ እንግዲህ ብዙ ነገሮችን እንጠብቃለን። በክፍል 23 እስከምንገናኝ ድረስ ሁለቱንም ወዳቸዋለሁ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ነባሮችም እንደተለመደው ተገቢውን ነገር ሁሉ አድርጉ። በአዲስ ቪዲዮ እስከምንገናኝ ደህና ሁኑ ልጆቼ፣ ወዳችኋለሁ። ባይ